አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን በአዲስ አበባ 365 ሰዎች ከፋኖ ጋር ግንኙነት አላችሁ ተብለው በቁጥጥር ስር ዋሉ። የአማራ ፋኖ በሸዋ ከሰም ክፍለ ጦር በአገዛዙ ኃይል ላይ ጥቃት በመሰንዘር ሙትና ቁስለኛ ማድረጉ ተሰማ። ቅድስት ሥላሴ ቤተክርስቲያንን የማዘጋት ዋነኛ የአብይ አህመድ እቅድ መሆኑ ተነገረ። የአማራ ፋኖ በወሎ ቤተ አማራ ደፈጣ በመጣል ከፍተኛ ቁጥር ያለውን የአገዛዙን ኃይል መደምሰሱ ተሰማ። እነዚህና ሌሎች መረጃዎችን ይዘናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለን። አብይ አህመድ በ4 ኪሎ አካባቢ የሚገኙ አብያተ ክርስቲያናትን የማዘጋት እቅድ እንዳለው ተሰማ። አብይ አህመድ ያቀዳቸው ነገሮች ሁሉ ገና ሲጀመሩ ይህ እንኳን አይሆንም፣ ይህ በፍጹም አይታሰብም፣ አይደረግም የተባሉ ናቸው። ዳሩ ግን ሁሉም ተፈጽመዋል። የአብይ አህመድን አገር አፍራሽ እቅዶች ዓላማው ይህ ነው ብለው የሚናገሩ ሰዎችን የመቃወም ሱስ ሲባሉ እንደነበር ይታወቃል። ዳሩ ግን አብይ አህመድ ብዙ የማይታመኑ የሚመስሉ ነገሮችን አድርጓል። ይፈጸማሉ ተብለው የማይታሰቡ ነገሮችን ፈጽመዋል። 4 ኪሎና ፒያሳ እንዲሁም ካሳንቺስን ሰው አልባ ጫካ ለማድረግ የመንግስት መስሪያ ቤቶችን የመንቀል ስራ ሊሰራ መሆኑን ያን ሰሞን ሲገለጽ ከርሟል። ዋናው ዓላማው ሰራተኞችን በአካባቢው የፈጠሩትን ማህበራዊ መስተጋብር ማፍረስ ነው፣ ትዝታን ማጥፋት ነው። 4 ኪሎና ፒያሳ እንዲሁም ካሳንቺስ ሙሉ በሙሉ እንዳልነበሩ እንዲሆኑ ማድረግ ነው። ለዚህም ነው አስቀድሞ ካፌዎችና በአካባቢው የነበሩ ሻይ ቤቶች ሁሉ ሳይቀር እንዲፈርሱ ያደረገው። በቀጣይ የሚዘጉ ደግሞ 4 ኪሎና ፒያሳ የሚገኙ አብያተ ክርስቲያናትና ገዳማት ናቸው። እነዚህም 4 ኪሎ የሚገኙ ቅድስት ሥላሴ ካቴድራል ቤተክርስቲያን፣ 4 ኪሎና 5 ኪሎ መሃል ላይ የምትገኘው መንበረ ፓትርያርክ ቅድስት ማርያም ቤተክርስቲያንና ፒያሳ የሚገኘው ቅዱስ ጊዮርጊስ ገዳማት ናቸው። እነዚህ ገዳማት የመዝጋትና የማፍረስ ዘመቻው ከመኖሪያ ቤቶችና ከመስሪያ ቤቶች ለየት ይላል። እንዴት የሚለውን በዝርዝር እንመልከት። የ4 ኪሎ ቅድስት ሥላሴ ብዙ ማህበራዊ ህይወት የተገነባበት ነው። ብዙ ወጣቶች ያሉበት ነው። በብዙ ማህበራዊ ጉዳዮች ውስጥ የ4 ኪሎ ወጣቶች የሥላሴ ወጣቶች ይባላል። እነዚህ ወጣቶች ተወልደው ባደጉበት 4 ኪሎ አካባቢ በመሰረቱት ማህበራዊ ህይወት የተሳሰሩ ናቸው። ወዲህ ደግሞ አብዛኞቹ የኦርቶዶክስ አማኞች ሲሆኑ በቅድስት ሥላሴ ቤተክርስቲያን፣ በጽዋ ማህበር፣ በሰንበት ትምህርት ቤትና በሌሎች ቤተ ክህነታዊ ስነ ስርዓቶች የተሳሰሩ ናቸው። ነባራዊ እውነታዊ ከሆነ የአብይ አህመድ አገዛዝ ለሚዘረጋው ወንጌላዊ ስርዓት እነዚህን ነገሮች ማፍረስ አለበት። ወንጌላዊው የአብይ አህመድ አገዛዝ ኦርቶዶክስን ማጥፋት ተቀዳሚ ዓላማው እንደሆነ በንድፈ ሐሳብም በተግባርም ላለፉት 6 ዓመታት ታይቷል። የኢትዮጵያ አገራዊ ማንነት የተገነባው በኢትዮጵያ ኦርቶዶክስ ቤተክርስቲያን ጥበባዊ ስራዎች መሆኑ ይታወቃል። የኢትዮጵያ ባህልና ማህበራዊ ህይወት የተመሰረተው በኢትዮጵያ ኦርቶዶክስ ቤተክርስቲያን መሆኑ ግልጽ ነው። ስለዚህ ኢትዮጵያን ማጥፋት የሚፈልግ አካል ተቀዳሚ ስራው የሚሆነው የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረቶችን ማጥፋት ነው። ለዚህ ደግሞ ዋናዎቹ 4 ኪሎና ፒያሳ ያሉት ስለሆኑ እነዚያን አብያተ ክርስቲያናትና ገዳማት ሰው አልባ ማድረግ አዋጪ ስልት ሆኖ አብይ አህመድ አግኝቶታል። ነባሩን የኢትዮጵያ ስሪት የአማራ ስሪት ነው ብሎ ይህ አገዛዝ ያምናል። ስለዚህ ከአብይ አህመድ አገዛዝ በፊት የነበሩ ነገሮች ሁሉ ማጥፋት ይፈልጋል። ደግሞም እየተሳካለት ነው። የተሳካለት በሱ ጥንካሬ ሳይሆን የአንድነት ኃይል በሚባለው ጅልነት ነው። እነሆ አጼ ምኒልክን የሚያክል ታላቅ ንጉሥ፣ ዓለም አቀፍ ጀግና፣ የጥቁር ሕዝብ ሁሉ አለኝታ በኢትዮጵያ ውስጥ ስሙን ማንሳት እንዳይቻል ተደርጓል። በጣይቱ ሆቴል ምኒልክን የተመለከተ ምንም አይነት ፕሮግራም መስራት አይቻልም። የቴዲ አፍሮ ዘፈን የፕሮግራም ማጀቢያ ማድረግ አይቻልም። ይህ ሁሉ የሆነው ትርክት መቀየር ስለሚፈለግ ነው። ትርክት በጣም ትልቅ ነገር ነው። የጥፋት ኃይሉ የተሳካለት ትርክት ላይ ጠንክሮ በመስራቱ ነው። የአጼ ምኒልክ ስም እንዳይነሳ ማድረግ በመቻሉ ነው። የአንድነት ኃይል የሚባለው ግን እነ ምኒልክን እንዳያስታውስ ሌላ አጀንዳ ተሰጥቶታል። የአንድነት ኃይሉ ሙሉ በሙሉ ከመጥፋቱ በፊት ሊነቃ ይገባል። ትርክት መቀየር ያስፈለገው ለምንም ሳይሆን የአማራ ምልክት የሆኑትን ነገሮች ለማጥፋት ነው። ስለዚህ ምንም እንኳን ብዙ ተደራራቢ አጀንዳዎች የተሰጡት ቢሆንም በሚሰጡት አጀንዳዎች ሁሉ መነታረኩን ሊያቆም ይገባል። ከዛሬ 6 ዓመት በፊት የነበረው ወቀሳ የኢህአዴግ ልሳን የሆኑት የመንግስት መገናኛ ብዙሃን ለአጼ ምኒልክና እቴጌ ጣይቱ ለምን ሽፋን አይሰጡም የሚል ነበር። ዛሬስ ሲጀመር ማን አስቦት? ስለ ምኒልክ ለመከራከርስ ማን ዕድል ሰጥቶት? እንዲህ አይነት ነገሮችን እንደ ቀላል ማየት ዋጋ ያስከፍላል። ራሱን የአንድነት ኃይል የሚባለው የኢትዮጵያዊ ኃይል አንዱ ችግሩ ትልልቅ ነገሮችን እንደ ቀላል እያየ ይጠፋል። ለምሳሌ የአሁኑ አገዛዝ ከኢህአዴግ የባሰ ሀገር አጥፊ ነው። የአጼ ምኒልክና የእቴጌ ጣይቱ ስም እንዳይነሳ ያስደረገው በትእዛዝ ነው። የነለገሰ ሁሉ ስራ ይሄው ነው፣ ትርክት ማስቀየር፣ ኢትዮጵያን በአዲስ መልክ በራሱ አምሳል መስራት፣ ሌላ አዲስ ኢትዮጵያን መገንባት።
በአዲስ አበባ የሻዕቢያ ተልእኮ አስፈጻሚ ናቸው የተባሉ 224 ግለሰቦች በቁጥጥር ስር ዋሉ። በተጨማሪም የፋኖ የሸኔና የትግራይ ጦር አባላት ናቸው የተባሉ 900 ያህል ሰዎች በቁጥጥር ስር ውለዋል ተብሏል። ቢሮ ወደ ከተማዋ የገቡ የትግራይ ተዋጊ ኃይሎች የፋኖና የሸኔ አባላትንም መያዙን የገለጸ ሲሆን የሰላምና ጸጥታ አስተዳደር ቢሮ ይህን ያስታወቀው ባለፈው ማክሰኞ መጋቢት 23 ቀን 2017 ዓ.ም ከማዕከልና ከወረዳ ከተውጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ላይ ነው። በከንቲባ ጽሕፈት ቤት አዳራሽ የተካሄደው ስብሰባ ከከተማ አስተዳደሩ የሰላምና ጸጥታ ዘርፍ የሶስተኛ ሩብ ዓመት እቅድ አፈጻጸምን የተመለከተ ነበር። ለመገናኛ ብዙሃን ዝግ ሆኖ በተካሄደው በዚህ ውይይት የከተማዋ ወቅታዊ ሰላምና ጸጥታ ሁኔታን በተመለከተ የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቅርበውበታል። የቢሮ ኃላፊው በቁጥጥር ስር ውለዋል ብለው ከዘረዘሯቸው ግለሰቦች መካከል 356ቱ የፋኖ አባላት ናቸው ያሉ ሲሆን በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻዕቢያ መንግስት ተልዕኮ አስፈጻሚዎች ተብለው የተጠቀሱት 224 ተጠርጣሪዎች ናቸው ብለዋል። ሌሎች 201 ያህሉ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባላት ሲሆኑ 106 ያህሉ ደግሞ የትግራይ ታጣቂ ኃይል አባላት ናቸው ተብሏል። እንደ ምንጮቻችን መረጃ ከሆነ አገዛዙ በከፍተኛ ፍርሃት ውስጥ በመሆኑ በአዲስ አበባ የሚገኙና ከክፍለ ሀገር ለስራ ጉዳይ ወደ አዲስ አበባ የሚገቡ ግለሰቦችን መታወቂያ እየተመለከተ ሆነ የሻዕቢያ ተላላኪ ነህ በማለት የያዛቸውን ግለሰቦች አስመልክቶ ያቀረበው ሪፖርት ነው በማለት አስተያየታቸውን ሰጥተዋል። የከተማዋ ሰላምና ጸጥታ ቢሮ ኃላፊ የሆኑት ሊዲያ በስብሰባው ማጠቃለያ ባደረጉት ንግግር በብዙ ክፍለ ከተሞች ላይ የሚገኙ ወንጀለኞች ከፋኖ ኃይሎች ጋር ግንኙነት እንዳላቸው የቡድኑ መረጃ ምንጭ ሆነው ሰርገው የገቡ አካላት መሆናቸውን ጠቁመዋል። ይህም የሚያመለክተው ከዚህ ከቀረበው ሪፖርት ስብሰባ በኋላ በከፍተኛ ሁኔታ የአማራ ብሔር ተወላጆችን ፋኖ ናችሁ በሚል ማሳደድ እንደሚቀጥል የሚያመለክት ነው ሲሉ ምንጮች ገልጸዋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ በዘመቻ አንድነት ታላቅ ጀብዱ ፈጸመ። ለተከታታይ ቀናት በዘመቻ አንድነት ሲሳተፍ የሰነበተው የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ሀገረ ማርያም ከሰም ወረዳ ኮርማሽ እና አካባቢው በተንቀሳቀሰ የአገዛዙ ጥምር ጦር ላይ ለሶስት ተከታታይ ቀናት በወሰደው መብረቃዊ ጥቃት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሷል ሲሉ ምንጮች ገልጸዋል። በተለይም የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ምኒልክ ሻለቃ አንደኛና ሁለተኛ ሻለቃዎች የተወጣጡ ኃይሎች በተሳተፉበት በዚህ ልዩ ኦፕሬሽን በዘንቦበር ንብጌና ጭረኝ በሚባል አቅጣጫ የተንቀሳቀሰን የአገዛዙን ኃይል በከፍተኛ ሁኔታ የደመሰሰ ሲሆን የአገዛዙ መከላከያ 15 ሚሊሻ የተመታ ሲሆን የአገዛዙ 15 የመከላከያ ሰራዊት አባላትና 7 ሚሊሻዎች መገደላቸው ታውቋል። በተጨማሪም 19 የአገዛዙ የመከላከያ ሰራዊት አባላት ቁስለኛና ለጊዜው ቁጥሩ በውል ያልታወቀ ሚሊሻም እንዲሁ ቁስለኛ መሆኑ ተሰምቷል። የአገዛዙ ጥምር ጦር ዙ 23 ቢኤም ሞርታርና የመሳሰሉትን በዘፈቀደ በንጹሃን ዜጎች ላይ ሲወረወር ውሏል ያሉት የፋኖ ምንጮች በተለይም ኮርማሽ ከተማ ለተወሰነ ደቂቃ ገብቶ የነበረው ይህ ቡድን ፍርድ ቤት፣ ጤና ተቋም፣ ትምህርት ቤትና የግለሰቦችን ንብረት ማውደሙን ገልጸዋል። በዚህ በአይነቱ ልዩ በሆነ ኦፕሬሽን በአካባቢው የሚኖሩ አባት አርበኞች በንቃት ተሳተፉ ሲሆን በአዋሳኝ የኦሮሚያ ክልል እምቡር አካባቢ የሚኖሩ የአማራ ብሔር ተወላጆች ላይ ከፍተኛ ወከባ የተፈጠረባቸው እንዳለና ይህ መረጃ እስከተጠናከረበት ድረስ ጦርነቱ እንደቀጠለ መሆኑን የአካባቢው የፋኖ ምንጮች ገልጸዋል። ይህ በእንዲህ እንዳለ የውባንተ አባተ ክፍለ ጦር በአገዛዙ ወንበር አስጠባቂ ሚሊሻ አባላት ላይ የደፈጣ ጥቃት ፈጸመ። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ውባንተ አባተ ክፍለ ጦር ስር በአርበኛ ፋኖ አስፌ አበጋዝ የምትመራው ሁለተኛ ሻለቃ በሰሜን ወሎ ዞን መቄት ወረዳ ከደብረ ዘቢጥ ወደ ፍላቂት ከተማ ሲንቀሳቀስ የነበረውን የአገዛዙን ኃይል የአንቺም ፋኖች ኮኪት ከተማ መግቢያ ላይ ጥቂት ቁጥር ባላቸው ፋኖች መጋቢት 26 2017 ዓ.ም ከጠዋቱ 4 ሰዓት ከ30 አካባቢ ደፈጣ በመያዝ ለ20 ደቂቃ በፈጀ ፈጣን ኦፕሬሽን የአገዛዙ ወንበር አስጠባቂ ብዛት ያለውን ሚሊሻ ሞትና ቁስለኛ አድርገውታል። በአንድ ፓትሮል መኪና ላይ ጉዳት የደረሰ ሲሆን በፋኖ ኃይሎች ላይ ምንም አይነት ኪሳራ ሳይደርስ የአገዛዙን ኃይል ወደ መጣበት መመለሳቸውን ምንጮቻችን ገልጸዋል። የአማራ ሕዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ገልጿል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።